ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በዛሬ ትምህርታችን በቀን አንድ አቮካዶ ለ30 ቀን ብንመገብ መላው ጤናችን ላይ የሚፈጠሩ አስደናቂ 8 ለውጦችን እንመለከታለን። እያንዳንዱ ለውጦች በበርካታ ጥናቶች፣ ምርምሮች ተቀባይነትን ያገኙና ሳይንሳዊ መሰረት ያላቸው ናቸው። እያንዳንዱን የምንመለከተው ይሆናል። በመጨረሻም አንድ አቮካዶን ከተልባ ጋር እንዴት መጠቀም እንደምንችልም የምነግራችሁ ይሆናል። በጥሞና ካዳመጣችሁኝ በርካታ እውቀቶችን ታገኛላችሁ። ከእናንተ አልፎ ለቤተሰቦቻችሁ የሚጠቅም መረጃን ታተርፋላችሁ። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ የትምህርት ብዙ ሰው ጋር እንዲደርስ እንዲጠቀሙበት ያደርጋል። ትምህርቱን ለሌሎች ሰዎችን በማጋራት እንዲጠቀሙበት እናድርግ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳኒ ነኝ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደውል ምልክት አንድ በመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። አንድ መካከለኛ መጠን ሳይዝ ያለው አቮካዶ በውስጡ የሚከተሉትን ቫይታሚኖች፣ ንጥረ ነገሮችና ጤናማ ፋቶች ይዟል። አንደኛ፣ በቀን ልናገኘው ከሚገባው የቫይታሚን K1 መጠን እስከ 26% ይዟል። ሁለተኛ፣ በቀን ልናገኘው ከሚገባው የቫይታሚን B9 ፎሌት መጠን እስከ 20% ይዟል። ሶስተኛ፣ አንድ ሰው በቀን ሊያገኘው ከሚገባው የቫይታሚን C መጠን እስከ 17% ይዟል። አራተኛ፣ ቫይታሚን E እስከ 10% ይዟል። ፖታሺየም እስከ 14%፣ ፋይበር እስከ 40%፣ ፕሮቲን 2 ግራም ይዟል። በውስጡ እስከ 10 ግራም የሚደርስ ጤናማ የሆኑ ሞኖ አንሳቹሬትድ ተብለው የሚጠሩ ፋቶችን ይዟል። እነዚህ ከላይ ጠቀስኳቸው ቫይታሚኖች፣ ንጥረ ነገሮችና ጤናማ ፋቶች ናቸው። በዛሬ ቪዲዮ ላይ የምንመለከተውን 8 አስደናቂ ጥቅሞች አቮካዶ ለሰውነታችን እንዲሰጥ ያደረጉት። አንደኛ፣ ሰውነታችን በጉበት አማካኝነት በተሻለ አቅምና ፍጥነት በደም ውስጥ የሚሰራጩ የኮሌስትሮል መጠኖችን መቆጣጠር እንዲችል ያደርጋል። ይህን ጥቅም አቮካዶ የሚሰጠን ውስጡ ከያዘው ሞኖ አንሳቹሬትድ ተብሎ ከሚጠራው ጤናማ ፋት የተነሳ ነው። በዋነኝነት የያዘው የሞኖ አንሳቹሬትድ አይነት ፋት ኦሌይክ አሲድ በመባል ይታወቃል። ይህ ጤናማ ፋት ጉበት ላይ ያሉ ሴሎችን፣ ህዋሳትን በማነቃቃት ሰውነታችን ከፍ ባለ መጠን HDL ተብሎ የሚጠሩ ኮሌስትሮሎችን ማምረት እንዲችል ያደርጋል። HDL ተብሎ የሚጠሩ የኮሌስትሮል አይነቶች ሃይ ደንስ ሊፖፕሮቲን ተብሎ የሚጠሩት በደማችን ውስጥ የሚዘዋወሩ የLDL ኮሌስትሮሎችን ለመቆጣጠር እጅግ በጣም አስፈላጊ ናቸው። ሰውነታችን HDL ተብሎ የሚጠራውን ኮሌስትሮል በመጠቀም በደም ውስጥ ከፍ ያለ የLDL ኮሌስትሮል መሰራጨት በሚኖርበት ጊዜ እነዚህ ኮሌስትሮሎች ከደም ውስጥ በማውጣት ወደ ጉበታችን በመመለስ እንደ አስፈላጊነቱ ጉበታችን እነዚህን LDL ተብሎ የሚጠሩ በጥቅል ስማቸው ጤናማ ያልሆኑ ኮሌስትሮል ተብሎ የሚጠሩ ኮሌስትሮሎች እንደ አስፈላጊነቱ የተለያዩ ኬሚካሎችን፣ ሆርሞኖችን ለማምረት ይጠቀማቸዋል። ካለበለዛም በቀጥታ ከሰውነታችን እንዲወገዱ ያደርጋቸዋል። LDL ተብሎ የሚጠሩ ኮሌስትሮሎች ሙሉ በሙሉ ጤናማ ያልሆኑ ኮሌስትሮል ናቸው ማለት አይደለም። እነዚህ ኮሌስትሮሎች ለሰውነታችን አስፈላጊ የሆኑ ሆርሞኖችን፣ ኬሚካሎችን ለማምረት የሚያስፈልጉ ኮሌስትሮሎች ናቸው። ነገር ግን እነዚህ ኮሌስትሮሎች በደማችን ውስጥ መጠናቸውና መሰራጨታቸው ከፍ ሲል በመቀጠልም ሰውነታችን ውስጥ በተለያየ አጋጣሚ የሚከማቹ የሚመሰረቱ ፍሪ ራዲካል ተብሎ የሚጠሩ ጎጂ ሞለኪውሎች እነዚህ ኮሌስትሮሎች ላይ ጤናማ ያልሆነ ኬሚካላዊ ለውጦችን ሲያስከትሉ በዛ ወቅት LDL ተብሎ የሚጠሩ ኮሌስትሮሎች ለጤናችን እጅግ አስጊ ወደሆኑ ስሞል ዳንስ ተብሎ ወደሚጠሩ ኮሌስትሮሎች ይቀየራሉ። እነዚህ ኮሌስትሮሎች ናቸው በዋነኝነት የልባችን ጤንነት ከፍተኛ አደጋ ላይ የሚጥሉት። የአይነት ስርዓት እንዳይከሰት አቮካዶ HDL ተብሎ የሚጠሩ ኮሌስትሮሎች መጠንን በሰውነታችን ውስጥ ከፍ በማድረግ ከላይ ጠቀስኩትን ጥቅም ለሰውነታችን ይሰጣል። ሁለተኛ፣ በብቃት የሰውነታችንን ክብደት መቆጣጠር እንድንችል ያግዛል። ከላይ እንደተመለከትነው አንድ መጠነኛ ሳይዝ ያለው አቮካዶ በውስጡ በቀን ልናገኘው ከሚገባው የፋይበር መጠን እስከ 40% ይዟል። በውስጡ የያዛቸው የፋይበር አይነቶች በውሃ የሚማሙና በውሃ የማይማሙ ፋይበሮችን ሁለቱንም ይዟል። እነዚህን ሁለቱንም ፋይበሮች አንድ ላይ መያዙ በሚከተሉት መንገዶች የሰውነታችንን ክብደት መቆጣጠር እንድንችል ያደርጋል። አንደኛ፣ በደም ውስጥ የሚኖር የግልኮስ የስኳር መሰራጨትና መንቀሳቀስን
በመቆጣጠር ሰውነታችን በውስጡ ከተከማቹ ፋቶች በቀጥታ ኃይልን፣ ኤቲፒን፣ ኢነርጂን ማምረት እንዲችል መንገዶችን ይከፍታል። ይህ አይነት ሁኔታ በሰውነታችን ውስጥ ሊከሰት የሚችል ከፍ ያለ የፋት ጤናማ ያልሆኑ ፋቶች መከማቸትን በከፍተኛ ደረጃ ይቀንሳል። ሶስተኛ የቆዳችንና የፀጉራችንን ጤንነት ያሻሽላል። በዋነኝነት ይህን ጥቅም የሚሰጠን በውስጡ ከያዛቸው ቫይታሚን ኢ እና ቫይታሚን ሲ የተነሳ ነው። አንድ መጠነኛ አቮካዶ በውስጡ በቀን ልናገኘው ከሚገባው የቫይታሚን ሲ መጠን እስከ 17%፣ የቫይታሚን ኢ መጠን እስከ 10% ይይዛል። እነዚህ ሁለቱ ቫይታሚኖች ለፀጉራችንና ለቆዳችን ጤንነት አስፈላጊ የሆኑ ፕሮቲኖች ላይ ሊከሰት የሚችል ጉዳቶችንና አደጋዎችን በብቃት ይመክታሉ። ለፀጉር እድገትና ለቆዳችን ጤንነት የሚያስፈልጉ ፕሮቲኖች ኮላጅን፣ ኬራቲን እና ተመሳሳይ ፕሮቲኖች ለአደጋ ተጋላጭ የሆኑ የፕሮቲን አይነቶች ናቸው። በቀላሉ በሰውነታችን ውስጥ በተለያየ አጋጣሚ በሚመሰረቱ ፍሪ ራዲካሎች ሊጎዱና ለፀጉራችን፣ ለቆዳችን መስጠት የሚገባቸውን ጥቅሞች ላይሰጡ ይችላሉ። የአይነት ስርዓቶች እንዳይከሰት እነዚህን ፕሮቲኖች በመጠበቅና በመከለል ለፀጉራችን፣ ለቆዳችን የሚገባውን አገልግሎት መስጠት እንዲችሉ በማድረግ ፀጉራችንና የቆዳችንን ጤንነት ያሻሽላሉ። አራተኛ ከምንመገባቸው ምግቦች በፋት የሚሟሙ ቫይታሚኖች፣ ኬሚካሎችን ሰውነታችን በበቂ መጠን ማስቀረት እንዲችል ያደርጋሉ። ለአብነት ያክል የቫይታሚን ዲ እጥረት ተከስቶባችሁ ቫይታሚን ዲን በሰፕልመንት እየወሰዳችሁ ያላችሁ ሰዎች ሰውነታችሁ ላይ ለውጥን ማየት ካልቻላችሁ ወይም በደማችሁ ውስጥ ያለው የቫይታሚን ዲ ሞለኪውል መጠን ከፍ የማይል ከሆነ በዚህ ወቅት ቫይታሚን ዲን ከመውሰዳችሁ በፊት አስቀድማችሁ ለምሳሌ ከ10 ደቂቃ በፊት አቮካዶን ተመግባችሁ በመቀጠል ቫይታሚን ዲን ብትወስዱ በዚህ ወቅት ሰውነታችሁ በተሻለ ደረጃ እነዚህን ቫይታሚን ዲ ሞለኪውሎች ማስቀረት እንዲችል ያደርጋል። ከዛም በተጨማሪ ለአብነት ያክል አቮካዶን ከምትመገቡት ሰላጣና ቅጠላቅጠሎች ጋር አንድ ላይ መመገብ ሰውነታችሁ እነዚህ ቅጠላቅጠሎች ሰላጣ ውስጥ ያሉትን ለሰውነታችን የሚጠቅሙ ኬሚካሎች በ15 እጥፍ ማስቀረት እንዲችልና እነዚህን ኬሚካሎች መጠቀም እንዲችል ያደርጋል። አምስተኛ የአይናችንን ጤንነት ያሻሽላል። አቮካዶ በውስጡ መጠነኛም ቢሆን ሉቲን፣ ዚያዛንቲን ተብለው የሚጠሩ ኬሚካሎችንና ቫይታሚን ኤ ይዟል። እነዚህ ሶስቱ ኬሚካሎችና ቫይታሚኖች ለአይናችን ጤንነት እጅግ በጣም አስፈላጊ የሆኑ ቫይታሚኖች፣ ኬሚካሎች ናቸው። ስድስተኛ በብቃት በደማችን ውስጥ የሚሰራጨውን የስኳር መጠን መቆጣጠር እንድንችል ያደርጋል። አቮካዶ ውስጥ ያለው ኦሌክ ተብሎ የሚጠራው ጤናማ ፋት የኢንሱሊን ሴንሲቲቪቲን በመጨመር ኢንሱሊን ሆርሞን ይዞ የሚመጣውን መልእክት በብቃት ተቀብለው ለዚህ መልእክት ግብረ መልስ እንዲሰጡ በማድረግ በደም ውስጥ ያለውን የስኳር መጠን በብቃት መቆጣጠር እንድንችል ያደርጋል። በዋነኝነት ኢንሱሊን ሆርሞን ይዞ የሚመጣውን መልእክት የሚቀበሉ ሴሎች፣ ህዋሳቶች ያሉት ጡንቻና ጉበታችን ላይ ነው። ኢንሱሊን ሆርሞን ይዞ የሚመጣውን መልእክት የሚቀበሉ ሴሎች፣ ተቀባይ ሴሎች በማነቃቃት እነዚህ ሴሎች ይህ ሆርሞን ይዞ የሚመጣውን መልእክት ተቀብለው በአፋጣኝ ግብረ መልስ እንዲሰጡ ማድረግ በደም ውስጥ የሚኖር ጤናማ ያልሆነ የስኳር መጠንን በብቃትና በፍጥነት መቆጣጠር እንድንችል ያደርጋሉ። ሰባተኛ የአንጎላችንን ጤንነት በእጅጉ ከፍ ያደርጋል። ቫይታሚን ኢ አንጎላችን ህዋሳት ላይ ሊከሰቱ የሚችሉ አደጋዎችን፣ ኢንፍላሜሽኖች፣ ኦክሲዳቲቭ ስትረሶችን አስቀድሞ በመከላከል እነዚህን አደጋዎች በመመከት የአንጎላችን ህዋሳት ላይ ሊከሰቱ የሚችሉ በርካታ የጤና እክሎችን ይከላከላል። የመጨረሻው ኢንፍላሜሽንን ይከላከላል። አቮካዶ በውስጡ ቫይታሚን ሲ እና ቫይታሚን ኢ ይዟል። እነዚህ ሁለቱ ከፍተኛ የአንቲኦክሲዳንትነት ባህሪ ያላቸው የቫይታሚን አይነቶች ናቸው። የሰውነታችን ሴሎች፣ ጡንቻ፣ መገጣጠሚያና ሌሎች ክፍሎች ላይ ሊከሰቱ የሚችሉ ኢንፍላሜሽኖችን፣ ቁርጥማት፣ ብግነትና ተመሳሳይ አደጋዎችን በተሻለ አቅም ይከላከላሉ። በቀን አንድ አቮካዶ ለ30 ቀን ስንመገብ ከላይ ጠቀስኳቸውን አስደናቂ ጥቅሞች ለሰውነታችን እንሰጣለን። አቮካዶን ከተልባ ጋር በሚከተለው መንገድ መጠቀም እንችላለን። 2 የሾርባ ማንኪያ ተልባ በስሱ ካመሰን በኋላ በመቀጠል ይህን ተልባ መውቀጥ የወቀጥነውን ተልባ ከአንድ አቮካዶ ጋር በመቀላቀል ይህን አቮካዶ ለእኛ በሚመች ጤናማ በሆነ መንገድ መመገብ እንችላለን። ለምሳሌ ያክል ከሰላጣ ጋር፣ ከእንቁላል ጋር መመገብ እንችላለን።
በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ